ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም ያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የትንቢና ዳውድ ተፋጠዋል። የተፋጠጡበት ምክንያት ደግሞ ስለዚህ እነሱ ሁለቱ ተፋጠዋሉ። በየትንቢን በኩል ስንሄድ ልክ ናት። እዚህ ጋር አስበችዋል። ደም ተሰፍቶ አፉ በሉ ማለት በጣም ከባድ ነው። እንደኔ አሁን ለምሳሌ እዛ ውስጥ 150 ሺህ ብር ይከፈላል፣ 100 ሺህ ብር ይከፈላል፣ 70 ሺህ ብር ይከፈላል። ከዛም በላይ የከፈሉ ልጆች አሉ። አረብ ሀገር ደግሞ እንደምታውቁት ደም ተዘፍቶ ነው እንኳን 150 ሺህ ይቅርና 70 ሺህ ለማግኘት ማለት ነው። ወሩ ሙሉ መርዋ ታውቃላችሁ፣ ይሄ የሚሽከረከረው እንደዛ ተሽከርክረን ነው የምናመጣው። እኔ በበኩሌ እንደ ሰው ሳስበው እንኳን 150 ሺህ ብር 10 ብር ራሱ አፉ ማለት አሁን ላይ ከባድ ነው የሚሆነው። ግን ደግሞ ግለሰቡ ተስማምተው ከሆነ እኛም አያገባንም። ግን እሱ እንዳለው ሁላችሁም እኔ ጋር ብር ያላችሁ ሰዎች አፉ በሉኛል። ላወላ እኔ እውነት ለመናገር እኔ በበኩሌ አፉ አልለውም። ቢኖረኝ ማለት ነው እሱ ላይ ቢኖረኝ አፉ አልለውም። ለምን ይሄ ልጅ እርግጥ ይሄ አደጋ ነው፣ ወዶ አላመጣውም። ግን የትም እንዳለችው ተቀማጭ ብር ሳይኖረው ይህን ሁሉ ንብረት አያንቀሳቅስም አይደለም። ቢያንስ እንኳን ግማሽ ከፍሎ ግማሽ እንኳን ለዛ ሰዎች ግማሽ ሰጥቶ ይሄ የለኝም ይሄን ጊዜ ስጡኝ ማለት ይሻላል እንጂ ሙሉ ለሙሉ አፉ በሉኝ እንደ ሰውኛ ይከብዳል። እንደ ማንኛውም ሰው ስናስበው ከባድ ነው። ግን ደግሞ የተቃጠለበት እንዳለ ሆኖ ንብረቱ እንደወደመበት እንዳለ ሆኖ መቼም የአረብ ሀገር ሴት እንደማትጨክን ይሄ ማሩፍ ነው፣ የታወቀ ነው። ግን እንደ እርዳታ ቢጠይቅ እና እባካችሁ እርዱኝ ቢል ይሻላል እንጂ እዚህ ጋር ደም ተፍቶ ላገኘን ሰው 150 ሺህ ብር በአንድ ጊዜ ተውልኝ በጣም ከባድ ነው። እንኳን 150 ሺህ አልኳቸው እኮ 70 ሺህ ብር በጣም ከባድ ነው በአሁን ሰዓት ላይ ማለት ነው። ብሩ እንዴት ተሰርቶ እንደሚገኝ ያለበት ብቻ ነው የሚያውቀው። የትንቢ ደግሞ ስለቀመሰችው የአረብ ሀገርን ኑሮ ስላየችው ልክ ናት። በሷም በኩል ስንሆን ልክ ናት። ካለህ ላይ ክፈል ማለት አሳስርሻለሁ፣ ፍርድ ቤቱ ገትርሻለሁ፣ ይሄ ማይንፋ ብለዋል አረብ። ስለዚህ ይሄ አይሆንም። ግን እንደ ሰውኛ እንዳልኩ እርዳታ ብጠይቅ ወይንም ደግሞ እነዚህ ያለብህን ሰዎች ጊዜ ስጡኝ ብትል ይሻላል እንጂ አፉ በሉኝ እንደ ሰው ስናወራው ከባድ ነው። ስለዚህ አንተንም የጠፋው ንብረትህን እንግዲህ ይመልስልክ። እንዳለችውም ወንድነ ሰርተ ማግኘት ትችላለህ። አትር መጥመጥ ብላለች። እውነቷን ነው። አትር መጥመጥ ወጣ በልና እንደ ወንዶቹ ስራ። እንደ ወንዶቹ ማንኛውም ሰው ማለት ነው ይከስራል፣ ያገኛል፣ ያጣል። የሆነ ሰዓት ላይ ሱቁ ይደክማል፣ እንዳለውም ደግሞ አደጋ ይገጥሟል። ግን ያን ሁሉ ተቋቁሞ የሚታለፈው መልሰ ከወደክበት ካልተነሳ በስተቀር ያንን ነገር ማግኘት አትችልም። ስለዚህ አትር መጥመጥ እውነቷን ነው። ተነስራ ሴትንም አትለማመጥ። አፉ በሉኝ አፉ አትበሉኝ ብለ ቁጭ ብለ አታለቃቅስ። እንደ ሴት ሆነ ይሄ ያልፈቀደው ነገር ነው። ስለዚህ ያልተፈቀደልን ነገር ስለሆነ የጠፋው አሁን በጠፋው ላይ ቁጭ ብለ ከማልቀስ እንዳለችውም እንደ ወንዶቹ ሰራ አርገ ታከት አድርገ አንተም ከሰው አፍ የሰው ከማሳሰብ እርግጥ ችግር ላይ ሲሆን የሰው ችግርን የሚረዳ ሰው የለም። በቁስል ላይ ቁስል ነው የሚሰደደው። ይሄ ማሩፍ ነው፣ የታወቀ ነው። ግን አንተ እንደ ወንድ ስራ ወጣ በል እልካለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛ ባይ